የቃሉ ሕይወት በሰው ውስጥ ያለውን ሙት ነገር ወደ ሕያውነት ይቀይረዋል። እግዚአብሔር መገኘት። ሰባተኛ የአገልግሎት ማዕከል። የአገልግሎታችን ማዕከል ኢየሱስ ክርስቶስ መሆን አለበት። ዘንድሮ በጣም ችግር ውስጥ ነው ያለነው። ብዙ አገልጋዮች ክርስቶስን ሳይሆን ራሳቸውን ማሳየት ከጀመሩ ሰንብተዋል። ሲመሰከር እንኳን እኔ ምን አልኩሽ ይላሉ። የእግዚአብሔር ሰው አንተ እንደዚህ ብለህ ነበር ይላሉ። የእግዚአብሔር ሰው ማለት አይችልም። ከኔ ጋር ናችሁ? እግዚአብሔር በእግዚአብሔር ሰው በኩል ተናግሮ ሊሆን ይችላል። ማዕከሉ ማን ነው? መናገር የሚችል ማን ነው? መፈወስ የሚችል ማን ነው? ይቅር ማለት የሚችል ማን ነው? አድራሻ መቀየር የሚችል ማን ነው? እግዚአብሔር ነው። ወንድ ልስጥሽ ሴት አራ አይባልም። ጌታ ምን ልጅ እንዲሰጥሽ ትፈልጊያለሽ ነው የሚባለው። ከኔ ጋር ናችሁ? የት ሀገር እንድትኖር ልዘዝልህ አይባልም። በእውነት አይባልም። ሼም ነው በጣም። በምን ጸጋ እንድቀባህ ትፈልጋለህ አይባልም። ማን ነው የሚቀባ? መንፈስ ቅዱስ ነው አይባልም። እግዚአብሔር በምን ጸጋ እንዲቀባህ ትፈልጋለህ ይባል። የእግዚአብሔርን ቦታ ተክተን የእግዚአብሔርን ቦታ ይዘን እግዚአብሔርን ሸፍነን እግዚአብሔርን ጋርደን የአገልግሎታችን ማዕከል እግዚአብሔር ይሆን፣ ክርስቶስ ይሆን፣ የክርስቶስ መስቀል ይሆን። ጌታ ይርዳን። እኛ ግን የተሰቀለውን ኢየሱስን። ስምንተኛ የአገልግሎታችን አድማስ። የአገልግሎታችን አድማስ እስከ ምድር ዳርቻ ነው። ሁላችንም ጸጋን ተቀብለናል። ቢያንስ አንድ ጸጋ። ያንን ጸጋ እንደ ቀበረው ሀኬተኛ ባለመክሊት ሳይሆን እንደ ታማኞቹ ነግደው እንዳተረፉት ጸጋችንን አውቀን ጸጋችንን ገልጠን ጸጋችንን አሳድገን በጸጋችን ፍሬ ማፍራት የምንችል ከሆነ የእግዚአብሔር መንፈስ እኛን እስከ ምድር ዳርቻ ምስክሮቹ እንድንሆን፣ መልእክተኞቹ እንድንሆን፣ አገልጋዮቹ እንድንሆን ከኢየሩሳሌም ከገጠር ከመንደር ልንጀምር ይችላለን። ይሁዳ፣ ሰማሪያ እስከ ምድር ዳርቻ እንድናገለግል እግዚአብሔር አድማሳችንን አርቆ አስቀምጧል። ዳን ስለሺ እንደዚህ ያለ፣ እኔና አንድ አገልጋይ በቤተ ክርስቲያን ውስጥ እግዚአብሔር ለአገልግሎት እንደሚፈልገን ተናገረናል። አገልግሎታችንም ዓለም አቀፋዊ እንደሆነ ነገረናል። እኔ ከዛን ቀን ጀምሮ የአማርኛውን መጽሐፍ ቅዱስ ትቼ እንግሊዝኛውን ማንበብ ጀመርኳል። ያ ዲያቆን አማርኛዋን አልተወም አለ። እኔ አማርኛ ማንበብ አማርኛ መናገር ትቼ እንግሊዝኛ ማንበብ እንግሊዝኛ መናገር በእንግሊዝኛ መስበክ ጀመርኩ። እግዚአብሔር በሮችን ከፈተልኝ። በመላው ዓለም እየዞርኩ በእንግሊዝኛ ሰብካለሁ አለ። ያ ሰውዬ ዛሬም ዲያቆን ነው አለ። እግዚአብሔር ጥሪ ጠርቶን ዓለም አቀፋዊ ጥሪ በእኛ ውስጥ አስቀምጦ የኛ ዝግጅት፣ የኛ ጥረት፣ የኛ ፈቃደኛነት፣ የኛ ጸጋችንን የምንይዝበትና የምንጠቀምበት መንገድ ሊገድበው ይችላል። ሰፈር ሊያስቀረው ይችላል። ነገር ግን ጥሪያችን እስከየት ድረስ ነው? እስከ ምድር ዳርቻ ነው። እኔ ምስክር ነኝ። 11 የዓለማችንን አገሮች በዚህ ወንጌል በዚህ ጥሪ ምክንያት ረግጫለሁ። ከዚህ በኋላ በፍጥነት ብዙ አገር ደግሞ ይሄዳለሁ። ለምን? እግዚአብሔር በእኔ ውስጥ ያስቀመጠው ጥሪ እስከ ምድር ዳርቻ ነው። ያዙት ከጎናቸው ያለውን ሰው። አንተ የተጠራኸው ለሰፈር አይደለም በሉት። ወደ ዓለም ሁሉ ሂድ ተብለሃል በሉት። ስትታዘዝ በሉት ይከፈትልሃል በሉት። ትጨምራለህ በሉት። ትሰፋለህ በሉት። ትወርሳለህ በሉት። ራስህን ፍታ በሉት። ለትልቅ ነገር ራስህን አዘጋጅ በሉት። ቋንቋህ አይደለም በሉት። ባካችሁ ወረቀትህ አይደለም በሉት። የአባትህ ቤት በጀት አይደለም በሉት። እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው። ዘጠነኛ የአገልግሎት ግብ። የአገልግሎታችን ግብ ዝና አይደለም፣ እውቅና አይደለም። ከኔ ጋር ናችሁ?
አጃቢ፣ አጨብጫቢ፣ ቲፎዞ ማብዛት አይደለም። የሰዎች መዳን የእግዚአብሔር መንግስት መስፋት ነው። ሰዎች እንዲመለሱ፣ ሰዎች እንዲለወጡ፣ ሰዎች እንዲጽናኑ፣ ሰዎች እንዲፈወሱ፣ ሰዎች ንስሐ እንዲገቡ፣ ሰዎች ከእግዚአብሔር ጋር ያላቸው ህብረት እንዲጠብቅ፣ ሰዎች እግዚአብሔርን እንዲያውቁት፣ ሰዎች እግዚአብሔር እንዲፈሩት፣ ሰዎች እግዚአብሔር እንዲከተሉት፣ ሰዎች በእግዚአብሔር እንዲታመኑ፣ ሰዎች ከእግዚአብሔር ጋር ያላቸው ወዳጅነት እንዲጠነክር፣ የሰዎች ሰማይ እንዲከፈት፣ ሃሎ የእግዚአብሔር ደስታ በሰው ላይ እንዲሆን፣ ከዚያ የተነሳ የሰዎች ደስታ እንዲፈጸም፣ ሰዎች እንዲድኑ ነው። የጌታ ምጽአት እንዲፈጥን ነው። ልብ አድርጉ። ማቴዎስ 24 ላይ ወንጌል በመላው ዓለም ይሰበካል፣ በዚያን ጊዜ መጨረሻው ይሆናል ይላል። ሰው ሁሉ አገልጋይ ቢሆን፣ መክሊቱን ቢነግድ፣ ጥሪው ቢኖር፣ እግዚአብሔር መንግስት ይሰፋል፣ ነፍሳት ይድናሉ። ያን ጊዜ የጌታ ምጽአት ይሆናል። ሰይጣን በቤተ ክርስቲያን ውስጥ ሰዎች እንዳያገለግሉ ከሚያደርግባቸው ዋና ምክንያቶች አንዱ የጌታን ምጽአት ማዘግየት ነው። ስለነዚያ ስለተመረጡት ሲል ይዘገያል ይላል ራእይ ላይ። ወንጌል በመላው ዓለም ሲሰበክ ጌታ ይመጣል ይላል ማቴዎስ 24 ላይ። ጌታ ሲዘገይ ሰይጣን ምን ትርፍ ያገኛል ካላችሁ፣ አንዳንዶችን ማኖ ያስነካል፣ አንዳንዶችን ከመስመር ያወጣል፣ ፊተኛውን ኋለኛ ያደርጋል። ከኔ ጋር ናቸው። በዚያ ምክንያት ሰዎች አገልጋይ እንዳይሆኑ፣ እግዚአብሔርን በረከት እንዳያገኙ ብቻ ሳይሆን የእግዚአብሔር መንግስት እንዳትመጣ፣ የጌታ ምጽአት ማለት ነው። የእግዚአብሔር መንግስት አሁንም በመካከላችን ናት። ሶስተኛው የአገልግሎታችን ግብ የእግዚአብሔር መክበርና የቅዱሳን ሽልማት ነው። እግዚአብሔርን ስናገለግል እግዚአብሔር ይከበራል። አሜን። እግዚአብሔርን ስናገለግል ሽልማት ከእግዚአብሔር ዘንድ እናገኛለን፣ አክሊል እናገኛለን። እግዚአብሔር ባናገለግለው ክብሩ አይቀንስም፣ ግን ሽልማታችንን እናጣለን። እግዚአብሔር አክሊል ተዘጋጅቶልኛል እንዳለው እንደ ጳውሎስ ሽልማታችንን የምንቀበልበት መንገድ ነው። ጌታ ይርዳን። 10ኛው የአገልጋይ ባህሪ ነው። እዚህ ላይ ብዙ ነገር መናገር አልችልም ሰፊ ስለሆነ አንድ ምሳሌ ተናግሬ ልጨርስ። አገልግሎት ከህይወት የሚጨመቅ ጁስ ካልሆነ አታገልግሉ። ህይወትና አገልግሎት ካልተጣጣመ ወይም እንዲጣጣም ፍላጎትና ጥረት ከሌላችሁ አታገልግሉ። አንዲት ሴት ከቡና ቤት ወደ ቤተ ክርስቲያን ወደ ጌታ ትመጣለች። ደህንነት እያስተማራት የሚያስተምራት ወንድም በጣም ቆንጆ ስለሆነች ይፈተንና ለዝሙት ይጠይቃታል። በመጣችበት ፍጥነት ወደ ኋላ ትመለሳለች። የቤተ ክርስቲያን መሪዎች፣ በቤተ ክርስቲያን የሚያውቋት ሰዎች ምን ነው ጠፋሽ ብለው ሲጠይቋት እንዲህ አይነት ጥያቄ ጠየቀች። በጣም ዝናብ እየዘነበ የዝናቡ ዶፍ ፈርታችሁ ሸሽታችሁ አንድ ቤት ልትጠለሉ ሄዳችሁ ገና መጠለል ስትጀምሩ ቤቱ የሚያፈስ ቢሆን ምርጫችሁ ምንድነው አለች። ነገሩ ገባቸው። እኔም ልጠለል ብዬ ወደ ክርስቶስ ብዬ ልዳን ብዬ የትላንቱ ህይወት ሰልችቶኝ መጣው። ግን ውጪ ሰልችቶኝ የመጣሁት ነገር ቤተ ክርስቲያን ውስጥ የሚገጥመኝ ከሆነ አንደኛውን እዛው ይሻለኛል ብዬ ተመለስኩ። ለማዳን ወይስ ለማሰናከል? ለመጣል ወይስ ለማንሳት? ለበረከት ወይስ ለመርገም? ህይወትና አገልግሎት አብሮ መሄድ አለበት። ክርስቶስን የሚመስል ህይወት፣ ክርስቶስን የሚወክል የሚገልጥ ህይወት እንዲኖረን መስራት አለብን። ጸጋ ወደ ከፍታ ያመጣሃል፣ ባህሪ በከፍታ ያቆያል። ጸጋ ተፈላጊ ያደርግሃል፣ ባህሪ በተፈላጊነት እንድትቀጥል ይረዳሃል። ከኔ ጋር ናችሁ?
እግዚአብሔር ይርዳን። አንድ ምሳሌ ተናግሬ ልጨርስ። አንድ ጊዜ ጌታ ኢየሱስ ለሁለት ሰዎች መስቀል አሸከመና እኔ ወዳለሁበት ኑ ብሏቸው ሄደ። መስቀሉን ተሸክመው ትንሽ እንደሄዱ አንደኛው ከበደው። ጓደኛዬ አለው። አቤት። ይሄ መስቀል አይከብድም? ይከብዳል። እና ተሸክመን እስከ መጨረሻ ልንቀጥል ነው? ጸጥ አለ። እኔ ወስኛለሁ። ምን ልታደርግ? ምሳር አምጥቼ መስቀሉን 4 ቦታ ቆርጬ ቀልጠፍ አድርጌ ተሸክሜ ልሄድ። አብረን እንቁረጥ፣ እንቀንሰው፣ አንችለውም አለው። ጓደኛው አሰበና እኔ እሱ ያልሸከመኝን አልቀንስም አለ። ሞኝ ነህ አለው። እኔ እንዴት አድርጌ ቀልጠፍ አድርጌ ፈጥኜ እንደምደርስ ታያለህ አለው። ምሳር አመጣ፣ በ4ቱም በኩል ቆረጠው። ተሸክሞ በፍጥነት ሄደ። ኢየሱስ ያለበት ደረሰ። በደረሰም ጊዜ ኢየሱስ ሆይ መጥቻለሁ አለው። ኢየሱስ ከፍታ ላይ ነው ያለው። አየውና መጣ። አዎ። ጓደኛስ? ጓደኛዬ በጣም ሩቅ ነው አለው። በል ጓደኛህን ጠብቀው አለው። ጓደኛውን እየጠበቀ ረጅም ሰዓት 7 ሰዓት ያህል ጓደኛውን እየጠበቀ እያንቀላፋ እየተነሳ እያየ ተመልሶ እየተኛ ከ7 ሰዓታት በኋላ የደከመው የጠቆረው የቆሰለው ላብ ያረሰረሰው ድካም የበረታበት መስቀሉ ያጎበጠው እሱ ያሸከመኝን አልቀንስም ያለው ጓደኛው የደከመ እግሩን የሞቱን እያነሳ መሬት እየመታ ሲመጣ ከተኛበት ድምጽ ይሰማል። ቀና ብሎ ሲያይ ጓደኛው ነው። ጠዋት ያየው ጓደኛው አይደለም። በጣም ከስሏል፣ ጠቁሯል፣ ድካም ይታይበታል፣ ረሃብ ይታይበታል። የደሙ ነጠብጣብ ልብሱ ላይ ይታያል። ተነሳ። አሁንም ቀድሞ ፊት ላይ ኢየሱስን እያየው ኢየሱስ ሆይ መተናል አለው። ኢየሱስም ሲያይ አይኑ ያረፈው መተናል ባዩ ላይ ሳይሆን ያ የጠወለገውን ያ የደከመውን እግሩን በጣር የሚያነሳውን አየው። መጣችሁ አለ። አሁን መተናል አለ። ያ ቀድሞ ኢየሱስ ከፍታ ላይ ነው ያለው። እነሱ ማዶ ላይ ነው ያሉት። ፊት ለፊታቸው ላይ ገደል አለ። ለካ መስቀሉ የተሰራው በገደሉ ልክ ነበረ። እንደዚህ አለ ኢየሱስ፣ መስቀሉን እዚህ ገደሉ ላይ ግጠሙትና በመስቀሉ ተራምዳችሁ ወደ እኔ ኑ አላቸው። ያ ብልጥ ያ ሙድ የገባው መስቀሉን ቀንሶ ነበርና ገደሉን ሲያየው እሱ እጅ ላይ ያለው መስቀል ገደሉ ላይ የሚገጥም የሚያሻግር መስቀል አልነበረምና ደነገጠ። ያ እሱ ያሸከመኝን አልቀንስም ያለ በትዕግስት ቢመረውም ቢከብደውም ጓደኛው ቢቀንስም ጥሎት ቢሄድም ኋላ ቢቀርም ብቻውን ቢሆንም ረሃቡን የቻለው ድካሙን የቻለው ቁስሉን የቻለው የመስቀሉን ክብደት የቻለው ያን ድምጽ ሲሰማ ፊቱ ፈካ። ድካሙ ከሱ ላይ ተራገፈ። መስቀሉን አነሳውና ገደሉ ላይ ወስዶ ገጠመው። በመስቀሉ ላይ መራመድ ጀመረ። የፈካ ፊቱን ኢየሱስ ላይ ያደረገ። ኢየሱስ እጆቹን ዘርግቶ ተቀበለው። ና አንተ ታማኝ ባሪያ፣ በኋላ ሊመጣ የሚወድ ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት የሚለውን ቃሌን የተገበርክ አንተ ታማኝ ባሪያ ብሎ ኢየሱስ በፈገግታ ተቀበለው። ኢየሱስ ያዙት ከጎናችሁ ያለውን ሰው ዛሬ ቢከብድህም በሉ፣ ዛሬ ብዙዎች ቢቀንሱም በሉ፣ አንድ ቀን ልዩነት ያመጣልና፣ አንድ ቀን ያሻግርሃልና፣ አንድ ቀን ሞገስ ይሰጥሃልና፣ አንድ ቀን ኢየሱስ እጅ ላይ ይጥልሃልና መስቀልህን አትቀንስ በሉት። ይከብዳል ግን አትቀንስ በሉት። የበረከትህ መንገድ እሱ ነው በሉት።
ሃሌሉያ። አገልግሎት እግዚአብሔርን ጸንታችሁ አገልግሎት፣ ታክሳችሁ አገልግሎት፣ ችላችሁ አገልግሎት፣ ጨክናችሁ አገልግሎት። አንድ ቀን እግዚአብሔር የእጃችሁን ሥራ አመፀኛ ያልሆነ ጌታ፣ ሰው ያልሆነ ጌታ ይከፍላችኋል። በሰማይ ብቻ አይደለም በዚህም ምድር ላይ ይከፍላችኋል። ቢሰሙ ቢያገለግሉት እድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ ያለ ጌታ ታማኝ ነው። እግዚአብሔር ዘር ማንዘራችሁን ያገለግላል። እግዚአብሔር እንድናገለግል እግዚአብሔር ይርዳል። እንጸልያለን።